በብሔራዊ ምርጫ ቦርድ እውቅና የተሰረዘው ህወሓት የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር የተባለለት ምርጫ አካሂዶ የተመረጡ የምክር ቤት አባላትን ሰብስቦ ፕሬዝዳንትና አፈጉባኤ መርጧል። ምክር ቤቱ የቀድሞ የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል፣ ወይዘሮ ኪሮስ ሀጎስ አፈጉባኤ፣ ወይዘሮ ምህረት ብርሃን ደግሞ ምክትል አፈጉባኤ አድርጎ መምረጡን የትግራይ ቴሌቪዥን ዘግቧል። አሁን በስልጣን ላይ ያሉት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ቀደም ሲል በሰጡት መግለጫ ድርጊቱን የፕሪቶሪያውን ውል የሚጥስ መሆኑን ገልጸው ስልጣናቸው እንደማያስረክቡም ገልጸዋል። የህወሓት ድርጊት ህገ መንግስቱን የጣሰና ለህገ መንግስታዊ ስርዓቱ እውቅና የነፈገ ተግባር ነው የሚሉ የፖለቲካ ተንታኞች ድርጊቱ ወደ ጦርነት ሊያመራ እንደሚችልም እያስጠነቀቁ ይገኛሉ። የፕሪቶሪያውን የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ዛሬ ረፋድ ላይ በመቀለ ከተማ ሰማይ ስርም የጦር አውሮፕላን ማንዣበቡ በነዋሪዎች ዘንድም ከፍተኛ መደናገጥና ስጋትን መፍጠሩ ተሰምቷል። ዛሬ ረፋድ 5:40 ገደማ የታየው ይህ የጦር አውሮፕላን በከተማዋ ሰማይ ላይ ለደቂቃዎች ሲያንዣብብ መታየቱን በማህበራዊ ሚዲያ የተለቀቁ ተንቀሳቃሽ ምስሎችና የአይን እማኞች አረጋግጠዋል። ይህ የአየር ላይ እንቅስቃሴ የተከሰተበት ወቅትም እጅግ አነጋጋሪ አድርጎታል። ክስተቱ የተመዘገበው ህወሓት የፌዴራል መንግስቱና ብሔራዊ ምርጫ ቦርድ ህጋዊ እውቅና ወደ ጎን በመተው የቀድሞውን የክልሉ ምክር ቤት ጠርቶ የፕሬዝዳንትና የሌሎች ከፍተኛ ባለስልጣናት ሹመት እያካሄደ በነበረበት ሰዓት ነው። ምንም እንኳን የጦር አውሮፕላኑ ባለቤትነት ከገለልተኛ ወገን በይፋ ባይረጋገጥም በፕሪቶሪያው ስምምነት መሰረት የክልሉ ሰማይ በፌዴራል የአየር ክልል ቁጥጥር ስር መሆኑም ይታወቃል። በመሆኑም የአውሮፕላኑ መታየት በፌዴራል መንግስቱና በህወሓት የቀድሞ አመራሮች መካከልም እየተካሄደ ላለው የስልጣን ሽኩቻ የተሰጠ ጠንካራ ወታደራዊ መልእክት ሊሆን እንደሚችልም የፖለቲካ ተንታኞች ገምተዋል። በከተማዋ ሰማይ ላይ የታየው ድንጋጤ ከመከሰቱ አንድ ቀን ቀደም ብሎም ትላንት ምሽት በመቀለ ከተማ ሌላ የጸጥታ ስጋት ተከስቶ ነበረ። በትግራይ ክልል ምክር ቤት እና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ስፍራ ላይ የቦምብ ፍንዳታ መድረሱን የከተማዋ ፖሊስ አረጋግጧል። ይህ ፍንዳታም በክልሉ ጊዜያዊ አስተዳደርና በህወሓት በሚመራው ዶክተር ደብረጽዮን የሚመራው መካከል ያለው ቅራኔ ወደ አካላዊ ግጭትና የጸጥታ መላላት መሸጋገሩን የሚያሳይ ቀይ መብራት ተደርጎም ተወስዷል። የዛሬው የአውሮፕላን ማንዣበብም ቀላል የበረራ ልምምድ በላይ ትርጉም አለው። የፌዴራል መንግስቱ የህወሓትን ህገወጥ ሹመት በዝምታ እንደማይመለከተውና አስፈላጊ ሆኖ ሲገኝ የአየር ኃይል የበላይነቱን ሊጠቀም እንደሚችል ለማሳየት የታለመ የኃይል ማሳያ ሊሆን ይችላል። በሌላ በኩል ደግሞ በትግራይ የውስጥ የፖለቲካ ውስጥ የተፈጠረው ስንጥቅ በተለይም በጊዜያዊ አስተዳደሩና በፓርቲ መዋቅር መካከል ያለው ፍጥጫ ለክልሉ ሰላም ትልቅ ስጋት ሆኗል። ህወሓት የክልሉ ምክር ቤትን መልሶ በማንቀሳቀስ የፕሬዝዳንቱን ሹመት ማካሄዱም የፕሪቶሪያውን ስምምነት አንቀጽ 10 በሽግግር ወቅት ስለሚኖር የክልል አስተዳደር የሚደነገውን በግልጽ የሚጥስ በመሆኑም የፌዴራል መንግስቱ ህገ መንግስታዊ ስርዓቱን ለማስከበር ጣልቃ ገብነት ሊያደርግ የሚችልበትን ዕድል ያሰፋል። የመቀሌ ነዋሪዎች ከጦርነት ሰቆቃ ገና ባልወጡበት በዚህ ሰዓትም በምድር ላይ የቦምብ ፍንዳታ በሰማይ ላይ ደግሞ የጦር አውሮፕላን ድምጽ መሰማታቸው ቀጠናው ዳግም ወደ አስከፊ ግጭት ሊመለስ ይችላል የሚል ከባድ ስጋት ደቅኗል። ዓለም አቀፍ ማህበረሰብና የሰላም ስምምነቱ ታዛቢዎች ይህንን እየተካሄደ ያለው የድመትና የጥ ፖለቲካ ቁማር በአስቸኳይ እንዲያረግቡም ጥሪ እያቀረበ ይገኛል። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት በዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎም የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽም ሰጥተዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻ ልጆች ቤት ሰርተው ከሚጫወቱት ጫንቃ መርዓት ወይም የልጆች የዕቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። የአቶ ጌታቸው ረዳ ትግርኛ መልእክትም እንደሚከተለው እናንብብላችሁ። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ወይም ልጆችን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመውታል። ልንሰጥ
ወይስ ልናለቅስ? እነዚህ አካላት ሳይባረሩ ወይም ሳይጠረጉ የትግራይ ህዝብ ሰላም አያገኝም ብለዋል። ይህ የአቶ ጌታቸው ረዳ መግለጫ አሁን በትግራይ ያለውን የፖለቲካ ፍትጊያ ወደ ሌላ ምዕራፍ ያሸጋገረም ነው። የህወሓትን አሮጌ አመራሮች ደናቁርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶች ህይወት እንደጨረሱና አሁንም በህዝቡ ስቃይ ላይ እያላገጡ መሆኑን መግለጻቸው በሁለቱ ቡድኖች መካከል ያለው እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ተናግረዋል። በተለይም በመልእክታቸው ማጠቃለያ ላይ እነዚህ አካላት ሳይባረሩ የትግራይ ህዝብ ሰላም አያገኝም ማለታቸው አቶ ጌታቸውና የለውጥ ፈላጊ ቡድን ጀነራል ታደሰ ወረደን ጨምሮ የዶክተር ደብረጽዮን አንጃ ከፖለቲካው መድረክ ሙሉ በሙሉ ለማስወገድ ቁርጠኛ መሆናቸውን የሚያመላክት ነጥብ መልሰዋል። የፌዴራል መንግስቱም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ ሹመት እንደማይቀበሉትና አሮጌው አመራር በህዝብ ላይ እያደረሰ ያለውን የፖለቲካ ቁማር ለማስቆም ከባድ እርምጃዎች ሊወሰዱ እንደሚችሉም የፖለቲካ ተንታኞች ግምታቸውን አስቀምጠዋል።